አንዳንድ ጊዜ የማይድን የውስጥ ቁስል የሚያደርሱባችሁ በጣም መጥፎ ሰዎች ይገጥሟችኋል። ያንን የውስጥ ቁስል የሚፈጥሩባችሁ የውስጥ አጥንታችሁን ሰብሮ ሳይሆን የገቡላችሁን ቃል ፕሮሚስ እና እምነታቸውን በመስበር ነው። አብራችኋቸው ስትሆኑ በአንድ ሳንባ የተነፈሳችሁ እንዲሁም በአንድ ልብ ለሁለት እየኖራችሁ ይመስላችኋል። ነገር ግን የእርግብና የእባብ ልብ እንደነበረ የሚገባችሁ በጣም ከረፈደ በኋላ ነው። መራሩ እውነታ ደግሞ ይህ ነው። በተጎዳችሁበት ቦታ በጭራሽ ልትድኑ አትችሉ። ከእናንተ ጋር ለመሆን እድል በነበረው ጊዜ ኬር የማያደርግ ሰው ጋር በድጋሚ ሄዳችሁ ሰላማችሁ አይመለስላችሁም። አንድን መጽሐፍ ሁለት ጊዜ ማንበብ የመጽሐፉን ታሪክ እንደማይለውጠው ማለት ነው። ይህ ቪዲዮ ታዲያ የጎዳችሁ ሰዎችን ለማሰቃየት ሳይሆን ከነሱ ተነጥላችሁ መኖርንና እነሱን ሳይኮሎጂካሊ መቆጣጠር የሚያስችሏችሁን 4 የሳይኮሎጂ መንገዶችን እንመለከታለን። ይህንን ሁሉ ስታደርጉ ታዲያ እነዛን ሰዎች ዞር ብላችሁ ባለማየት የራሳችሁን ህይወት በአማረ መልኩ እየኖራችሁ ለነሱ ግድ መስጠት እንደሌለባችሁ ጭምር የምትማሩበት ነውና እጅግ የምታተርፉበት ቆይታ ይኖራችኋል። እንደተለመደው ላይክ እና ሰብስክራይብ በማድረግ ይህንን ቻናል እናሳድገው ስል ከልቤ ጠይቃችኋለሁ። አንድ በአንድ እነዛን መንገዶች እንመልከታቸው። የጎዳችሁ ሰዎች በስውር ከምትቆጣጠሩባቸው ልዩ መንገዶች መካከል የመጀመሪያው ስሜትን መቆጣጠር ነው። የሆነ ትልቅ ፕሮግራም ላይ ሄዳችሁ ለመሳተፍ ቤታችሁ ናችሁ እየለባበሳችሁ እየተዘጋጃጃችሁ በጣም ከባድ ዝናብ ቢዘንብ ብላችሁ አስቡት እስቲ። ምንም ሰውን የማያንቀሳቀስ አደገኛ ዝናብ ያለማቋረጥ ለረጅም ሰዓት እየዘነበ ነው። ፕሮግራሙ ደግሞ የሚጀምርበት ሰዓት አልፎ በጣም መጨነቅ ጀምራችሁ አሁን ራሳችሁን አንድ ወሳኝ ጥያቄ ጠይቁት እስቲ። ያንን ዝናብ ልትቆጣጠሩት ወይም ልታስቀሩት ትችላላችሁ? በዚህ ጊዜ ልትቆጣጠሩት የሚችሉት ብቸኛው ነገር የራሳችሁን ስሜት ብቻ ነው። እቺን ቀላል የምትመስል ነገር ግን በጣም ድንቅ እውነታ የተረዳ ሰው በጣም የበሰለ ሰው ከመሆን የዘለለ ብዙ አደጋዎች ከፊቱ ቢገጥሙት እየሳቀ እነዛን አደጋዎች አልፏቸው ይሄዳል። እናንተም ማድረግ የሚጠበቅባችሁ በዚህ መልኩ መኖር ነው። ያ ከባድ ዝናብ መዝነብ ሲጀምር ውይ ዝናብ ጀመረ ብላችሁ እየሳቃችሁ የምታሳልፉት ከሆነ እንኳን ደስ ያላችሁ፣ እጅግ ከፍ ያለ ራስን የመግዛትና የመቆጣጠር ደረጃ ላይ ናችሁ ማለት ነው። ነገር ግን በዛ ዝናብ ምክንያት የምትጨነቁ የምትሸበሩና ቀናችሁ ሙሉ በሙሉ እንደተበለሻሸ የምታስቡ ከሆነ ስሜትን ስለመቆጣጠር ብዙ መለማመድና መማር ያሉባችሁ ነገሮች እንዳሉ የሚያመለክት ነው። ሳይኮሎጂ እንደሚለው ከሆነ ሰዎች ስሜታቸውን መቆጣጠር የሚችሉ ሆነው አይፈጠሩም ወይም አይወለዱም። ነገር ግን በግንዛቤ በብስለት እንዲሁም በዲሲፕሊን ነው ያንን ማሳደግ የሚችሉት። ይህን ነገር ታዲያ በጎዳችሁ ሰዎች ላይ ተግባራዊ ካደረጋችሁት እጅጉን እንደምታተርፉበት አያይዞ ይገልጻል። ምክንያቱም ራሳችሁን መግዛታችሁ፣ ትልቅ በደልን ቢያደርሱባችሁ እንኳን ንቃችሁ ማለፋችሁ የእናንተን ብስለት ደረጃ ከማሳየት በተጨማሪ የእነሱንም ትንሽነት ስለሚያሳያቸው ምንም ሳታደርጓቸው እንዲሁ ይከፋቸዋል። ስሜታችሁን በመቆጣጠራችሁ ብቻ፣ ራሳችሁን መግዛት በመቻላችሁ ብቻ የጎዳችሁን ሰዎች ሳትጎዷቸውና ሳታሰቃዩቸው ነገር ግን በእናንተ ቁጥጥር ስር ማድረግ ትችላላችሁ። ስለጠሏችሁ መጥላት፣ ስለከዷችሁ በቀልን ማሰብ፣ ስለናቋችሁ ሁሌም በዛ ንቀት ተሸማቃችሁ ትንሽ ሆኖ መቅረት፣ ይህ ሁሉ የሞኝ ሰው ተግባር ነው። አላዋቂ መሆናችሁን ነው የሚያሳየው። ይህን ሁሉ በደል ያደረሰባችሁ ሰው ከእናንተ ጋር ያለው እህል ውሃ ማውቃቱን አምናችሁ የእነሱን ውሳኔዎች ሳይሆን የራሳችሁን ስሜቶች ብቻ መቆጣጠር የሚችሉ ከሆነ በጣም ብልህና ሁሌም አሸናፊ ትሆናላችሁ። በዚህ ተካናችሁ ከሆነ አሁን እነዛ የጎዳችሁ ሰዎች አይናቸው እናንተን መከተል ብቻ ይጀምራል። ከዛ ሁሉ በደል በኋላ መልሰው ስድብን፣ ለቅሶንና የእናንተን ተሰብሮ መቅረት ሲጠብቁ እናንተ ግን ቀና ብላችሁ እነሱን ዞር ብላችሁ ሳትመለከቱ ስትጓዙ እጅግ ይደነቃሉ። ነገር ሁሉ እንቆቅልሽ ይሆንባቸዋል። ነገር ግን መርጠዋል፣ ወስነዋል። የእነሱን ውሳኔ መቆጣጠር አትችሉም። ስሜቶቻችሁን ግን መቆጣጠር ትችላላችሁ። በዛ ደግሞ እነሱን ራሳቸውን መቆጣጠር ትችላላችሁ። ሁለተኛ ደግሞ ገንዘብ መስራት ጀምሩ። አሁንም ደጋግሜ የምላችሁ ነገር ገንዘብ የግዴታ መስራት አለባችሁ። ምክንያቱም
የሰው ልጅ ስለ ገንዘብ በማያስብበት ጊዜ እንኳን ስለ ገንዘብ ያስባል። ይሄ ታዲያ ገንዘብ ኃይል እንደሆነ የሚያሳያችሁ ነው። ነገር ግን አንድ ማወቅ ያለባችሁ ነገር ሰዎችን በቀጥታ ለመቆጣጠር ብዬ ገንዘብ መስራት ልጀምር ብላችሁ ማሰብ እንደሌለባችሁ ነው። ጀስት የዕለት ጉርስ የዓመት ልብሳችሁን ለማግኘት ሰው ሆናችሁ እንድትኖሩና የተለያዩ የዕለት ተዕለት ክንውኖችን ለመከወን የግድ የሚያስፈልጋችሁ መሳሪያ ገንዘብ ነው። በቅርቡ በቲክቶክ ላይ በጣም ቫይራል ሆኖ ብዙዎችን ያሳዘነ ቪዲዮ ተመልክተናል። እነዚህ ባልና ሚስቶች ፕራንክ ነው ባሉበት ቪዲዮአቸው ብዙ ትችትን ሲያስተናግዱ ከርመዋል። ያለከሽን አንቺ ስቀልብ ፕራንክ ነው እንዳያችሁት ነው። ሆነም ቀረም ነገሩ ከገንዘብ ጋር በቀጥታ የሚገናኝ ነው። ወንዱ ልጅ ለማዝናናት ብዬ የሰራሁት ቪዲዮ ነው፣ ፕራንክ ነው ይበል እንጂ በተመልካች አእምሮ ያደረው እውነታና የገጠመው ምላሽ ግን ብዙዎችን ያስቆጣ እንደሆነ ተመልክተናል። ታዲያ እቺ ሴት በቂ ገንዘብ ቢኖራት፣ የራሴ የምትለው የምትተዳደርበት ስራ ቢኖራት ይህን ከልቧ ያስለቀሳትን መራር እንባ ታለቅሰው ነበር? በጭራሽ። ያ ነገር ቢኖራት በጭራሽ እንዲህ አይነት በልርሳ የማትረሳው ድንጋጤ አይገጥማትም ነበር። አንቺ ስራ አትስሪ፣ የቤት እመቤት ሆኝልኝ፣ ልጆቹንም በደንብ የመከታተሉን ኃላፊነት ላንቺ እሰጣለሁ፣ እኔ በገንዘብ በኩል የሚመጣውን ነገር ሁሉ ተጠያቂ ሆንበታለሁ ማለት የአባት ነው። አቅሙ ካልቻለና ብቻውን ማስተዳደር ከከበዱ ደግሞ ሁለቱም ተባብረው ጎጆአቸውን የማቅናት ኃላፊነት ላይም ተመሳሳይ እኩል ተሳታፊ እንሁን ማለትም መልካም ወሬ ነው። ነገር ግን በቀላል አስመስሎ ይህን አይነት ቁስል የሰው ልብ ላይ ማኖር ጠባሳ ሆኖ የሚቀር ነገር ነው። ገንዘብ በመስራት ፕሮሰስ ውስጥ የሰው ዋጋ፣ የጊዜ ዋጋ፣ የራሳችሁን ዋጋ ጠንቀቃችሁ ታውቃላችሁ። በገንዘብ ምክንያት ከፍ ዝቅ ያደረጓችሁን ሰዎች ከማስረዳትና ተለማምጦ ከመኖር ይልቅ እናንተም ያንን ይዛችሁ ማሳየት ከባርነትና ከንቀቶች ነፃ ከማውጣት በላይ ማንነታችሁን ከመሸጥ ትቆጠባላችሁ። ወደ ነጥባችን ስንመለስ ሌሎችን ለመብለጥ፣ ለማስቀናት ወይም ለመጉዳት አስባችሁ ሳይሆን ለራሳችሁ ህልውና ስትሉ፣ ለአእምሮ ነፃነታችሁ ስትሉ፣ ከንቀት ራሳችሁን ለመጠበቅና በአጠቃላይ ህይወታችሁን ለመኖር ከፈለጋችሁ ገንዘብ ያስፈልጋችኋል። ያኔ ራሳችሁን ከማዳን አልፎ ሰዎች በላያችሁ ላይ ተረማምዶ እንዳይሄዱ ታደርጋላችሁ። ራሳችሁንና አካባቢያችሁን በቀጥታ መቆጣጠር ከቻላችሁ ሊጎዷችሁ ያሰቡ ሰዎችንና የጎዷችሁን ሰዎች ደግሞ በተዘዋዋሪ መቆጣጠር ትችላላችሁ። ሶስተኛ ደግሞ ውድ ሁኑ። የሰው ልጅ በአጠቃላይ ውድና የተከበረ ፍጡር ነው። ነገር ግን በራሳችሁ በሌሎች ሰዎችም ጥፋት ምክንያት ያንን ውድነታችሁን ልታጡት ትችላላችሁ። ሰዎች ራሳችሁን ባስተማራችኋቸው ልክ ነው ሊያከብሯችሁም ሊንቋችሁም የሚችሉት። ስለዚህ ውድ መሆናችሁን ለሰዎች ማረጋገጥ የምትችሉት እንዲሁም በውድነት መኖር የምትችሉት እናንተው ራሳችሁ ናችሁ። ባለቤቱ ያቀለለውን አሞሌ ባለዕዳ ያሸከመውም ነውና ራሳችሁን አቅልላችሁ ሰዎች እንዲያከብሯችሁ አትጠብቁ። ትህትናችሁ አውቃችሁ የምታሳዩት የደግነት ባህሪ መሆኑን የማያውቁ ሰዎች በላያችሁ ላይ ተረማምዶ ለመሄድና ሊያሳንሷችሁ ይወዳሉ። በጣም ለሰዎች ደግ መሆን ሁሉም ሰው በፈለገው ሰዓት መጥቶ ብሶቱን፣ ስብራቱን እንዲሁም ያገባበትን ዕዳ ማራገፊያ ያደርጋችኋል። የሰዎች ማገገሚያ ማዕከል ትሆናላችሁ። ከስብራታቸው ማገገሚያ፣ ከርተዋቸው የሄዱትን ሰዎች ማስረሻና አጽናኝ ትሆናላችሁ። ደግ መሆን አቁሙ ማለት አይደለም። ደግነት ከደግ ሐሳብ የሚመነጭ መልካም ተግባርም የደግ ሐሳብ ተከታይ ነው። ልክ ደና ሲሆኑ ግን እነሱ ራሳቸው ሰብረዋችሁ ስለሚሄዱ አንደኛ ከነሱ ምንም እንዳትጠብቁ፣ ሁለተኛ ደግሞ ለራሳችሁ ቅድሚያ መስጠት ትታችሁ እነሱን ማስቀደምና ለነሱ ብቻ መኖርን እንዳትጀምሩ ማስጠንቀቂያ ነው የሚሰጣችሁ። ውድ መሆን በጣም ቀላል ነው። ውድ ሰው ሁሉም ቦታ አይገኝም። ሁልጊዜ ሰዎች ጋር መገኘት ዋጋን ከፍ ከማድረግ ይልቅ ርካሽ እንደሚያደርግ ያውቃል። ከልክ ያለፈ ሰዎችን መፈለግ መድረሻ ያጣችሁና ሌላ ማንም የሚቀበላችሁ እንደሌለ በማሳየት ዋጋችሁን እጅግ ያራክስባችኋል። ከልክ ያለፈ ደግነት፣ ትህትና እና ትዕግስት መልካምነታችሁን ብቻ ሳይሆን ደካማነታችሁንም ያስቆጥርባችኋል። ሁሉም ነገር ላይ ማውራት፣
ወሬ በተጀመረ ቁጥር በሁሉም ነገር ላይ ሐሳብ መስጠት ደግሞ ይበልጥ ዋጋችሁን የሚያሳንስ ነገር ነው። ዝምታ ወርቅ ነው አይደል የሚባለው? ውድ የሚያደርጋችሁ ትልቁ ኃይል ዝምታችሁ ነው። ዝምታን ማብዛት ለሰዎች የሚያሳየው ምንም እንደማታውቁ ሳይሆን ስለምትናገሩት ነገር በሙሉ እየመረጣችሁ እንደምታወሩና ዋጋችሁን ዝቅ ለሚያደርግ ነገር በሩን እንደማትከፍቱ ነው ለሰዎች የሚናገርላችሁ። ታዲያ እነዚህን ዋጋችሁን ዝቅ የሚያደርጉ የተዘረዘሩላችሁን ነገሮች ማድረጋችሁን ካላቆማችሁና በራሳችሁ ላይ ከፈረዳችሁ ክብራችሁን እና ውድነታችሁን ከማጣት በተጨማሪ እነዛም ሰዎች እንዲቆጣጠሯችሁ ትፈቅዱላችኋላችሁ። ነገር ግን ሰዎች እንዲቆጣጠሯችሁ ሳይሆን በተለይ ደግሞ የጎዷችሁን ሰዎች በስውር ለመቆጣጠር ከፈለጋችሁ ውድ መሆናችሁን ልትደራደሩበት አይገባም። ውድ መሆን ምርጫ ሳይሆን የዕለት ተዕለት የግዴታ ኑሯችሁ ሊሆን ይገባል። ቤታችሁን በሩን ክፍት አድርጋችሁ አድራችሁ ሌባ አስቸገረኝ እንደማትሉት ሁሉ መጀመሪያ የራሳችሁን ውድነት አስጠብቁ። ያኔ ሰዎችን ከመቆጣጠር አልፋችሁ በሁሉም እንድትከበሩ ሁሉንም ነገር ያቀልላችኋል። አራተኛና የመጨረሻው ደግሞ ቸልተኛ መሆን ነው። ብዙ ኬር ባደረጋችሁ ቁጥር ብዙ ትሰቃያላችሁ። ምክንያቱም ይቺ ዓለም ዲዛይን የተደረገችው የሰዎች ትኩረት ስር ወድቀው በይሉኝታ ለሚኖሩ ሰዎች ሳይሆን ግዴለሽ ሆኖ የራሳቸውን ሕይወት በትክክል ለሚመሩ ሰዎች ነው ሽልማት የምትሰጠው። የወደዳችኋቸው ጊዜ የሰጣችኋቸው ሰዎች ፊታቸውን ሲያዞሩባችሁ ከዛም በቅጽበት እነዛ ሰዎች ላይ ቸልተኛ እንደመሆን በጣም ተሸናፊ የሚያደርጋቸው ነገር የለም። ያኔ ዳይናሚኩ ይገለበጥና እነሱ እናንተን መከታተል ይጀምራሉ። አስተውላችሁ ከተመለከታችሁ እኮ ሁሉም ሰው እናንተን ለጋራ ጥቅማችሁ አይፈልጋችሁም። እናንተም የምትጠቀሙበት እነሱም የሚጠቀሙበትን ነገር ሳይሆን ለራሳቸው ጥቅም ብቻ ነው የሚፈልጓችሁ። አንዳንዱ ገንዘብ ብቻ ሲፈልግ መፈጠራችሁ ትዝ ይለዋል። አንዳንዱ መሄጃ ሲያጣ ብቻ ስልክ ይደውልላችኋል። አንዳንዱ የሄደበት ህይወት ያጋጠመው አዲስ ሰው ልቡን ሲሰብረው መጽናናትን አስቦ ብቻ ወደ እናንተ ይመለሳል። ትኩረታችሁንና የእናንተን እንክብካቤ ብቻ የሚፈልጉ ሰዎችን ችላ ማለት እና በራሳችሁ ላይ ብቻ ማተኮር እነዛን ሰዎች ያደክማቸዋል። ከዛም ትልቅ ቦታ እንዲሰጧችሁና በእናንተ ቁጥጥር ስር እንዲሆኑ ያደርጋቸዋል። ምክንያቱም ይህን ሁሉ አቤቱታና የጥቅመኛ ሰዎችን ለቅሶ ማዳመጥ ስታቆሙና በራሳችሁ ላይ ብቻ ስታተኩሩ ራሳችሁን በሚገባ መቆጣጠር ትችላላችሁ። ለሰዎች ሁሉ አስተያየቶች፣ ዋጋችሁን ለማያውቁ ሰዎች ምላሽ አትሰጡም። በጣም ብዙ ጊዜ ልትሰጡ የሚገባው የራሳችሁ ህይወት አላችሁ። አይናችሁን ገልጣችሁ በመመልከት ራስ ወዳድ መሆን መጀመር አለባችሁ። የራሳችሁ ጉዳይ ባይኖር እንኳን በሰው ህይወት ጣልቃ እየገባችሁ እኔ ያውቅላችኋለሁ፣ እኔን ተቀበሉ እያላችሁ መሞገት ለነሱ ህይወት እናንተ ኃላፊ እንደሆናችሁ ስለሚነግራቸው እናንተን ከመውደድ ይልቅ ይበልጥ ይጠሏችኋል። በሰዎች ህይወት ላይ በእነሱ ትችትና ነቀፋ ላይ እነሱ በሚቀበሉትና ውድቅ በሚያደርጉት ነገር ላይ እንዲሁም በሚወዱትና በሚጠሉት ሐሳብ ላይ ጥገኛ ሆናችሁ ህይወታችሁን የምትመሩ ከሆነ ሙሉ በሙሉ በእነሱ ቁጥጥር ስር ወድቃችኋል ማለት ነው። በምትጠጡት ቡና ላይ 2 ማንኪያ ስኳር እንኳን ለማይጨምሩላችሁ ሰው እንደዚህ ተጨንቃችሁ መኖራችሁን ስታስቡ ደግሞ ይበልጥ ያበሳጫችኋል። ስለዚህ በተለይም እናንተን ያስቀየሟችሁና የጎዷችሁ ሰዎችን በቸልተኝነት ማለፍ ውስጣዊ ሰላማችሁን ከመጠበቅ በላይ በቀላሉ እነዛን ሰዎች ድል በማድረግ እንድትቆጣጠሯቸው ያስችላችኋል። ሲጎዷችሁ ደካማ እንደሆናችሁ ለማሳየት በቀልን አስባችሁ ይሆናል። እውነታው ግን እሱ አይደለም። በቀል ከነሱ ጋር አስሮ ነው የሚያስቀምጣችሁ። ለመዳንና ትቶ ለመሄድ ማሰብ ደግሞ ያንን ገመድ ይበጠስላችኋል። የምታሸንፉት የእናንተ ህመም እነሱንም መልሶ ሲሰማቸው ሳይሆን የእናንተን ሰላም መልሶ ማግኘት ሲያቅታቸው ነው። በብልሃት እየኖራችሁ እነዛን ሰዎች ግን እንደፈለጋችሁ መቆጣጠር ማለት የሰሩባችሁን በደል መርሳት ሳይሆን ያስተማሯችሁን ሌሰን ተምራችሁ እሱን እያስታወሳችሁ መቀጠል ነው። እነሱ በጎዷችሁ ልክ መልሳችሁ መጣላት አይጠበቅባችሁም። እንደነሱ ራሳችሁን ዝቅ አድርጋችሁ መገኘት አይጠበቅባችሁም። በዝምታ በጥንካሬና ሙሉ በሙሉ በስውር ከፍ ትላላችሁ። ያኔ ሳይወዱ በግዳቸው በረጅም ገመድ ታስረው በእናንተ ቁጥጥር ስር ይወድቃሉ። ስለዚህ ከነሱ ጋር ስምምነትን ፍጠሩ።
ይህ ስምምነትን የምትፈጥሩትም ራሳችሁን በመምረጥና እነሱን በመተው ነው። በዓላማችሁ ላይ ራሳችሁን ከስብራቱ በማዳን እንዲሁም በእድገታችሁ ላይ ብቻ በማተኮር በዚህ መንገድ መኖር ብልሃት ብቻ ሳይሆን የእናንተ ታላቅነትንም ያሳያል። መልሳችሁ ሳትጎዷቸው የራሳችሁን ህይወት ባማረ መልኩ እየኖራችሁ ተቆጣጣሪው አካል እናንተ መሆናችሁ ደግሞ ትልቅ ስኬታችሁ ነው። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ስል ጋብዛችኋለሁ። በሌላ ቪዲዮ ቀጣይ እስክንገናኝ ድረስ ሰላም ቆዩልኝ።